ግን የሰዎች ቁስ ብናገኝ ማታ ወይ ምሳ እናገኝ። ይሄ ዘረፋውን ሳይጨምር 300,000 ብር በወር እንደምታገኝ እዛ አካባቢ ካሉ ሰዎች ለጽናት ሚዲያ መረጃ ደርሷል። ራብ አለቀ፣ ልጆቻችን ራብ አለቁ። እናንተ ዳቦ ጠይቃላችሁ። አብይ አህመድ ግን 100 ሚሊዮኖችን አውጥቶ እንደምታዩት ነው አዲስ አበባ ላይ ማለት ነው። ኮባ መትከል ይሻላል ይላል። እውነቴን ነው። እንደዚህ አይነት ጭንቅላት ከመትከል እኛ በየካምፑ ያሉትን የመከላከያ ሰራዊት ስለምናውቃቸው ሻወር ቤት ገብቶ እንኳን የሚታጠብ አይደለም፣ ሳፋ ላይ ሆኖ የሚታጠብ ነው። እኛ አዋሽ 40 አዋሽ 7 ምን የምናውቃቸው የተቀማጠለ ህይወት የሚኖሩ ሰዎች እነሱ ስለማይርባቸው እነሱ ስለሚጠግቡ ሌሎቹ እርቦናል ብለው የረሃብ ጥያቄ ሲያነሱ የሚያዩት ከየት ነው? ከራሳቸው ሆድ ነው የሚያዩት። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? በመላው ዓለም የምትገኙ እኔ በጣም ሰላም ነኝ። ከሁሉ በማስቀደም እንደምናችሁ እያልኩ አክብሮታዊ የሆነ ሰላምታዬን እያቀረብኩ ወደ ዋና ፕሮግራሜ እገባለሁ። ለዛ እንግዲህ ጽናት ሚዲያን ተከታተሉ፣ ጽናት ሚዲያን ደግፉ፣ ሀሳብ አስተያየታችሁን ስጡ እያለን እንደ ከዚህ በፊቱ መልዕክት አስተላልፋለሁ። ዛሬ የተለያዩ ፕሮግራሞች አሉ፣ የተለያዩ አጀንዳዎች አሉ፣ በጣም ብዙ ናቸው። ዋና ዋና የሚባሉትን መረጃዎች ብቻ ወደ እናንተ ላስቀድምና እስቲ ከዛ በኋላ ትንሽ ሀሳብ ጊዜ ካለን ሀሳብ አስተያየቶቻችን ለማውራት እናገኛለን። በቅድሚያ እንግዲህ ያው የጤና ሙያተኞች ሰላማዊ እንቅስቃሴ በጣም በሚያስደንቅ ሁኔታ አድማሱን እያሰፋ ከጊዜ ወደ ጊዜ በጣም ቁጥሩን እየጨመረ ነው ያለው። በዚህ ሂደት ውስጥ የሚሳተፉ ሰዎች የበለጠ እየተጠናከሩ ይገኛል። አገዛዙ በተለይ የብልጽግና አገዛዝ ደግሞ በጣም ብዙ ሰዎች ታስረዋል። እስካሁን ከ80 እስከ 100 የሚሆኑ ሰዎች እንደታሰሩ ነው እየተሰማ ያለው። የአማራ ክልል የሕክምና የሐኪሞች ማህበር ፕሬዚዳንት እንደዚሁ እሳቸውም 60 ፖሊስ ጣቢያ ላይ መታሰራቸው ሰምቷል። በዳባት ጎንደር አካባቢ፣ ሐዋሳ፣ አርባ ምንጭ፣ ትግራይ የሌለ ቦታ የለም። ኦሮሚያ ሁሉ አብዛኛው ቦታ ላይ የሕክምና ሙያተኞች እንቅስቃሴ ውስጥ እንዳሉ ነው እየተሰማ ያለው። በጣም በሚገርም ሁኔታ እየተቀጣጠለ ነው። በጣም በጣም አስደናቂ ነው። የሚደነቁ ስለሆኑ ደግሞ የበለጠ አጠናክረው እንደሚቀጥሉ ደግሞ እርግጠኛ መሆን ስለሚቻል ማለት ነው። አሁን የያዙት እንቅስቃሴ እጅግ የሚደነቅ ነው። ጽናት ባላት መረጃ ብልጽግና የሚይዘው የሚቆመው አጥቶ የአስቸኳይ አዋጅ ለማወጅ ዝግጅቶች እየጀመረ እንደሆነ እየሰማን ነው። በፕሮፓጋንዳ የማይቻል ከሆነ ለዛ ላይ አሁን ወደ ኃይል እየገባ ነው። አሁን እስከ ቀጣዩ ጊዜ ድረስ የተለያዩ ፕሮፓጋንዳዎችን የኃይል እርምጃዎችን ለመውሰድ ዝግጅት አለው። እሱም የማይቻል ከሆነ ግን ወደ አስቸኳዮች ለመግባት እንቅስቃሴዎች እንዳሉ መረጃዎች አሉ። ወደፊት አብረን የምናየው ነው። ለማንኛውም ይህ እንቅስቃሴያችሁ ብልጽግና በሁለት እግሩ የሚቆምበትን አምባገነናዊ መዳፉን እየሰበራችሁት እንደሆነ ልናስታውሳችሁ ይገባል። በሚገርም ፍጥነት አንድነታችሁ በዚህ ተጠናክሮ መቀጠል እንዳለበት ነው እየተሰማኛል። ጥያቄያችሁ ፍጹም ሰላም ነው። ጥያቄያችሁ የዳቦ ጥያቄ ነው። ጥያቄያችሁ እኛ በቂ የሆነ ክፍያ እየተከፈልን አይደለም፣ እየተንገላታን ነው፣ ቤት የለንም። ዘመናችንን ሁሉ በትምህርት አሳልፈን ሙያ ቀስመን የምናገኛት ገንዘብ ግን ዛሬ አንድ የብልጽግና ሚኒስትር እንኳን ከሚያገኘው ደሞዝ አይደለም። ይሄ የስልክ ምናምን ተብሎ የሚመደብለት እንኳን የእናንተ ነው ያለ እና ያ ነው ጥያቄያቸው። ወደ አደባባይ እያወጣቸው ያለው ጥያቄ ይሄ ነው። ስለዚህ የረሃብ ጉዳይ ነው። ረሃብ ጊዜ አይሰጥም። ደሞዛችን በበቂ ሁኔታ እየተከፈለ የሚል ምክንያታዊ ጥያቄ አንስቻችሁ ፍጹም ሰላማዊ በሆነ ትግል እየታገላችሁ መሆኑን
ብልጽግናን ከየትኛው ጊዜ በላይ አስጨንቆታል። እናንተ የዳቦ ጥያቄ እየጠየቃችሁ ብልጽግና የእናንተን መልስ ከመመለስ ይልቅ የእናንተን ጥያቄ ጆሮውን ደፍኖ ምንድነው የሚያደርገው? ከተለያየ ቦታ ላይ በክራይ የሰበሰበውን ድሮን አዲስ አበባ ላይ አምጥቶ ምንድነው የሚያደርገው? የድሮን ትርኢት ነው እየሰራ ያለው። እናንተ ዳቦ ትጠይቃላችሁ። አብይ አህመድ ግን 100 ሚሊዮኖችን አውጥቶ እንደምታዩት ነው አዲስ አበባ ላይ ማለት ነው። ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ? የት እንሄድ? ራብ አለቀ። ልጆቻችን ራብ አለቁ። ምን ብንሄድ ምንም መፍትሄ ልናገኝ አልቻልንም። እንዴት እንሁን? ልጆቻችን ይረከቡ። ልጅ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት እኛ ለራሳችን አቅቶናል። ቁርስ አግኝተን የሰዎች ቁርስ ብናገኝ ማታ ወይ ምሳ እናገኝ። ምሳ ማናገኝበት ሰዓት አለን። አራስ ቤት አቅፈን አይነ ስውራን አለ፣ ደካማ አለ፣ በሽተኛ አለ። እኛ ግን ከምናገኘው ለልጆቻችን ነው እንጂ ለኛ አንልም። እዚህ ጋር ጉልበት እያለን ግን የሰው ፊት አይተን የምንበላው እንዴት እንሆን? እሺ በተወለድንበት ሀገር የት እንድረስ? ሀገር የለንም። ሀገራችን ይሄ ነው። እንግዲህ ኢትዮጵያ ውስጥ ያለው መንግስት ይሄ ነው። አሁን የኢትዮጵያ መንግስት የሚባለው ይሄ ዜጎች የረሃብ ጥያቄ አለብን፣ የህልውና ጥያቄ አለብን እባካችሁ እያሉ ሲጠይቁ ኢትዮጵያ ውስጥ ያለው መንግስት ግን ምንድነው የሚለው? ይሄ ጥያቄ አይመለከተኝም፣ እኔ ቢመለከተኝ ሌላ ብዙ አጀንዳዎች አሉ፣ ሌላ ጉዳዮች አሉ ብሎ እያሳየን ያለው ምንድነው? ያው የዚህ የድሮን ቴክኖሎጂ ሀገሪቷ የገባችበት የቴክኖሎጂ አቅም እድገት ምናምን ብሎ የሱን መንግስትና የሱን አቅም ለማሳየት ገጽታውን ለመገንባት በአዲስ አበባ ሰማይ ላይ በኢትዮጵያ ሰማይ ላይ ፎቶውን ለማየት እንደዚህ አይነት እኮ እውነት አንዳንድ ጊዜ ኮባ መትከል ይሻላል ይላሉ። እውነቴን ነው የምልህ። እንደዚህ አይነት ጭንቅላት ከመትከል እና በጣም ነው እኮ የሚያሳዝነው። ህዝቡ የዳቦ ጥያቄ እያነሳ የዳቦ አብዮት እየተቀሰቀሰ ያውም ነጭ ጋውን የለበሱ ሰዎች። ሌላ ሰው እኮ እንደው አሁን እኮ አዲስ አበባ ውስጥ ያለው እኮ ሜዳ ላይ የወደቀው ሰው እኮ አልተነሳም። እንግዲህ ስራ ያላቸው ሰዎች አቅም አለን የሚባል ሰዎች ትልቅ የሆነ የህልውና አደጋ አለብን ብሎ እየጠየቁ እየደበደቡ ነው፣ እየታሰሩ ነው። ጭራሽ ብሎ ደግሞ አሁን ጥያቄያቸውን ወደኋላ ገፍቶ ያው እንደምታዩት በአዲስ አበባ ሰማይ ላይ እንግዲህ ድሮን እያሳየ ነው። ይሄ በጣም ነው የሚያሳዝነው። ለማንኛውም ኢትዮጵያ ውስጥ ያለው መንግስት ምን አይነት መንግስት ነው? አብይ አህመድ በዋናነት ጦረኛ በሆነ ገዳይ በሆነ አመለካከት ስልጣን ላይ ለመቆየት የራሱን አቅም እየገነባ ስልጣን ላይ በተራዘመ መልኩ ለመቀጠል የሚሄድበት መንገድ ማሳያ ነው። በዙሪያ የተሰባሰቡ ሰዎች ሁሉ እውነቴን ነው የምነግራችሁ። አሁን አገር እየመራ ያለ በዙሪያ የተሰባሰበ ሁሉ አንዳንድ ጊዜ እንደው በጣም ተጠንቅቀን ለመናገር የምናደርገው ጥረት ነው እንጂ በጣም መናገር በሚገባን ልክ ብንናገር ደስ ይለኛል። እና በዛ ስሜት ውስጥ ያሉ በጣም ትንሽ ሰዎች ምናልባትም ኢትዮጵያ ትልቅ ሀገር ሆና በትንሽ ሰዎች እጅ ላይ የወደቀች ሀገር መሆኗ ደግሞ የበለጠ ያሳዝናል። በጣም ትንሽ ሰዎች እና እንደዚህ አይነት ጥያቄ የሚጠይቁትን ሰዎችን የሚሰጧቸው የትዕቢት መልስ፣ የንቀት መልስ ያሳዝናል። በጣም ነው እኮ የሚያሳዝነው። አዲስ አበባ ሰማይ ላይ ዛሬ ያመጣው የድሮን ገጽታ ግንባታ ወጪው ብቻ አሁን ደሞዝ ጥያቄ የሚያነሱ የጤና መኮንኖች ቢያንስ በቀላል ደረጃ አይደለም አሁን ያለውን እንቅስቃሴያቸውን እንኳን ትክክለኛ እንቅስቃሴ ነው ብሎ እንኳን አምኖ የደሞዝ ስኬላቸው ላይ ማሻሻያ ማድረግ የሚችልበት ወጪ
እና የንቀቱ ጥግ በዚህ መልኩ ነው የሚታየው። እሱ ብቻ አይደለም። ጽናት ሚዲያ ጤና ጥበቃ የሚሰራው በዋናነት ዶክተር መቅደስ ዳባ ነው የምትባለው። እሷ እዛ ዙሪያ ውስጥ ያሉ ሰዎች የሴትዮዋን የደሞዝ ስኬል ለጽናት ሚዲያ አድርሰዋል። እና ደሞዟ ብቻ ሳይሆን የሚገርማችሁ የምታገኘው ጥቅሞቹ ዶክተር መቅደስ ትናንትና የጥቂት ኃይሎች ጥያቄ ነው፣ ይሄ ጥያቄ ከጀርባ የሚጎቱ ሰዎች አሉ ብላ የተናገረችው መግለጫ ወጣችው። የብዙሃኑ ሐኪም ጩኸት፣ የብዙሃኑ የሐኪም የዳቦ ጥያቄ የፖለቲከኞች አድጋ ጠምዛ ለመውሰድ የሄደችው ያለቃዋን ትእዛዝ ሰምታ ነው ይታወቃል። ግን የጤና ሚኒስትሯ ከደሞዟ ውጪ ከጥቅማ ጥቅሞቿ ውጪ እንደዚሁም የአመራር ጥቅማ ጥቅሞችና አበል የመስክ ጉብኝት ምን ስታደርግ የሚደረገው አበል ይሄ ዘረፋውን ሳይጨምር 300,000 ብር በወር እንደምታገኝ እዛ አካባቢ ካሉ ሰዎች ለጽናት ሚዲያ መረጃ ደርሷል። እንግዲህ እሷ ይሄን የምታገኘው ከዘረፋ ውጭ ነው። ለምሳሌ አሁን ዛሬ የጃፓን መንግስት ተላላፊ በሽታዎችን የሕክምና አገልግሎት ስርዓት ለማጠናከር የሚውል የ2.3 ቢሊዮን ብር ድጋፍ አደረገ የሚል ዜና አሰርተዋል። ይሄ ግማሹ ካድሬውና እሷ የምትወስደው ነው። እዛው አካባቢ ያሉ ሰዎች የሚቀራመጡት ይሄ ሳይጨምር ነው። ይሄኛው የዘረፋ ምንጩ ሳይጨምር 300,000 የኢትዮጵያ ገንዘብ በዚህ ሴትዮ የሚገባ። እንግዲህ አንድ ሚኒስትር በትንሹ በዚህ ደረጃ የጥቅማ ጥቅሞች አለ፣ የቤት ጉዳይ አለ፣ የመኪናዎች አሉ፣ የነዳጅ ወጪ አለ፣ የስልክ ወጪ አለ። እሱ ተውት፣ የፕሮቶኮል ወጪ አሉ። እሱ ሌላ ጉዳይ እና እንደዚህ አይነት የካድሬዎች እንደዚህ አይነት የተቀማጠለ ህይወት የሚኖሩ ሰዎች እነሱ ስለማይርባቸው እነሱ ስለሚጠግቡ ሌሎቹ እርቦናል ብለው የረሃብ ጥያቄ ሲያነሱ የሚያዩት ከየት ነው? ከራሳቸው ሆድ ነው የሚያዩት። አንድ ሰው ጠግቦ ሌሎቹን ሲመለከት ሁሉም ተመሳሳይ ጠገበ ነው የሚመስለው። ምክንያቱም ጥጋብን መመዘኛው የጥጋብ መለኪያው ከሱ የጥጋብ ሁኔታ ስለሚያዩ እና ባለፈው በመግለጫ የሰጠችው የንቀት መልስ አንዱ ከሷ ጥጋብ፣ ከሷ ምቾት፣ ከሷ የተቀማጠለ ኑሮ፣ ከሷ የብልጽግና ኑሮ፣ ከሷና ከመደቦቹ አሁን እዛ አካባቢ ያሉ ሰዎች እንደዚህ አይነት ጥያቄ ሲጠየቅ አያገባኝም የጥቂቶች ነው የሚሉት። ለዛ ቅድም ያልኳችሁ ከሕክምና ሙያተኞች ጋር በተያያዘ ያነሳችሁ ጥያቄ የጥቂቶች ነው ያለችው ከዚህ የሚመነጭ ነው፣ ከዘረፋ ምንጩ የሚመነጭ ነው። 300,000 የኢትዮጵያ ብር ይከፈላታል። ከዘረፋ ውጪ ከሌብነት ውጪ አንድ ጉዳይ እንደሆነ ሊሰመርበት ይገባል ብለው ለጽናት ሚዲያ መረጃ ያደረሱ ሰዎች ናቸው። ሌላው ሁለተኛው መረጃችን በዋናነት የጤና ባለሙያዎቹ ለመከላከያ ሰራዊት ጥሪ አቅርበዋል። በዋናነት ለመከላከያ ሰራዊትና ለጸጥታ ኃይሎች በሙሉ አታንገላቱን። እየሰማችሁ ነው አይደል? የጸጥታ መዋቅር ውስጥ ያላችሁ ሰዎች፣ የሕክምና ባለሙያዎቹ እኛ ከዚህ በፊት መልዕክት አስተላልፈናል። መልዕክቱ እናንተ ጋር ይደርሳል አይደርስም፣ አንድም ሰው ጋር ይሁን ሁለትም ሰው ይሁን፣ ዋናው ነገር መልዕክቱን አስተላልፈን ለመልዕክቱ አዎንታዊ መልስ የሰጡ ሰዎች እንዳሉ ሁሉ
ብዙሃኑ ደግሞ ላይሰማ ይችላል። ቢሆንም ግን ያላችሁ ሰዎች እዛ አካባቢ የጸጥታ መዋቅር ውስጥ ያላችሁ ሰዎች እነዚህ ሐኪሞች እናንተ በቆሰላችሁ ቁጥር ፖሊስ ሆስፒታል፣ ጦር ኃይሎች ሆስፒታል ምናምን እየተባለ የምታገኟቸው እነዚህ ሐኪሞች ናቸው። የተለያየ ጉዳት ሲደርስባችሁ፣ ስለዚህ እነዛ ጉዳት ሲደርሱባችሁ የሚያክሟችሁ ሐኪሞች አሁን ምን እያሏችሁ ነው? አታንገላቱን። እናንተ ጋር አይደለም ችግራችን። እኛ እየጠየቅን ያለነው የብልጽግና መንግስት ነው። ከእናንተ ጋር የሚያገናኝን ነገር ምንም የለም። እንደውም ጥበቃ ልታደርጉልን ይገባል። ከቻላችሁ ከኛ ጋር ሆናችሁ ልጠይቁ ይገባል። ጥያቄያቸው ትክክል ነው ማለት ትችላላችሁ፣ ግን አታንገላቱን የሚል መልስ ሰጥተዋል። ያው በመግለጫ መልስ ሰጥተዋል። እና የጸጥታ መዋቅር ውስጥ ያላችሁ ሰዎች አታንገላቱን እየተባላችሁ እንደሆነ ሊሰሙ ይገባል። ማለት ሁሉም ሰው እኮ ስራ አለው። ከእናንተ የተሻለ ስራ አላቸው እነዚህ ሰዎች። ከእናንተ የተሻለ መኖር የሚችሉበት ሁኔታ ነበራቸው። ግን ይሄ ጥያቄ በተዘዋዋሪ ግን የእናንተም ጥያቄ ነው፣ የእነሱ ጥያቄ ነው። ሐኪሞች ተቸገርን ካሉ እናንተ ደግሞ በምን ሁኔታ እንዳላችሁ ታውቃላችሁ። እኛ በየካምፑ ያሉትን የመከላከያ ሰራዊት ስለምናውቃቸው ሻወር ቤት ገብቶ እንኳን የሚታጠብ አይደለም፣ ሳፋ ላይ ሆኖ የሚታጠብ ነው። እኛ አዋሽ 40 አዋሽ 7 ምን የምናውቃቸው ነው። እና በዛ ደረጃ ችግር ውስጥ ያሉ ሰዎች ናቸው። እና በዛ ችግር ውስጥ ያላችሁ የመከላከያ ሰራዊት የጸጥታ መዋቅር ውስጥ ያላችሁ በየካምፕ ውስጥ ያላችሁ በምን አይነት ሁኔታ እንደምትኖሩ እናውቃለን። ይሄ ሳይጠፋን እና ይሄ ችግር የእነሱ ችግር ብቻ አይደለም፣ የእናንተም ችግር ነው። በተደጋጋሚ ጊዜ ከእናንተ ጋር ኖረን የምናውቀው ጉዳይ ስለሆነ የምትበሉትን በአይናችን እያየን የበላችሁትን እየበላን በየካምፕ ውስጥ ዓመታት ስንቆይ በምን ሁኔታ እንደምታሳልፉ ስለምናውቃችሁ ለዛ ነው ሁሉ ጊዜ በትህትና እናንተ ጋር እየመጣን የምንጠይቃችሁ። ያሳለፋችሁትን ችግር ስለምናውቅ ነው። አሁንም በምን ሁኔታ ውስጥ እንደምትገኙ ስለምናውቅ ነው። ውስጣችሁ ያለውን ስሜት ውስጣችሁ ያለው የቁጣ ስሜት ስለምናውቅ ነው። ሰው መቼም ቤተሰብ ይመሰርታል፣ መኖር ይፈልጋል። ስለዚህ እንጀራ ብሎ በየተቋሙ ሊገባ ይችላል እንጂ የብልጽግና መዋቅር ለእናንተ የበለጠ ከማህበረሰቡ የበለጠ ጠላት እንደሆነባቸው የምታውቁት ነው። ዛሬ ማዕከላችሁ ውስጥ እንኳን አንደኛና ሁለተኛ አድርጓል። የቋንቋ መደብ ፈጥሯል አይደል? በመከላከያ ውስጥ ያላችሁ አሁን በመከላከያ ውስጥ የተያዙ ሰዎች፣ አማራ ክልል የተያዙ ሰዎች እንደው አንዳንድ ቪዲዮዎችን ብትሰሙ ደስ ይለኝ። በየካምፕ ውስጥ እንዴት አድርገው አንደኛና ሁለተኛ እንደሚያደርጓቸው፣ ሌሎቹ እንዴት በጥርጣሬ እንደሚያዩዋቸው፣ የደቡብ ተወላጁን፣ የአማራ ተወላጁን፣ ሌላው አካባቢ ያለው እዚህ። ስለዚህ እናንተ ራሳችሁ ባይተዋር ናችሁ። ስለዚህ ብዙ ጥያቄ አላችሁ፣ ብዙ የመበደል ብዙ የቆሰለ ጥያቄ አላችሁ። በግዳጅ ቀጠና እየላኳችሁ እንዴት አድርጎ የጥይት ራት እንዳደረጓችሁ የምታዩት ነው። እኛ እኮ መናገር አይጠበቅብንም። ትግራይ ጦርነት ላይ ሄዳችሁ ምን አይነት የችግር ውስጥ እንደገባችሁ የምታውቁት። የብልጽግና ጄኔራል ግን አንድ የሞተ እስቲ ጄኔራል አለ የምታዩት ማን ነው? መሐመድ ተሰማ ነው? አበባው ነው? ብርሃኑ ጁላ ነው? እስቲ ለእናት ሀገሩ የተሰዋ ጄኔራል የምታውቁት አለ? የለም አሉ። እነሱ አሁንም ውስኪ እየደፉባቸው ላያቸው ላይ መኖር የሚገባቸው ልክ እየኖሩ ነው። 3-4 ቦታ አላቸው። በምቾት ጋርድ ውስጥ እየተጠበቁ ነው ያሉት። አዲስ አበባ ውስጥ የምታዩት ትላልቅ ፋብሪካ ዛሬ አክሲዮን ገብቷል። ሪል ስቴት እየሰሩ ነው በሶስት ዛሬ ሀብታም ናቸው። ገንዘብ ላይ ነው ያሉት። ሁሉም ሀብታም ናቸው። ዘርፈዋል፣ ጠግበዋል። እናንተ ግን የድሃ ልጆች ከዛም ከዚህ ቤተሰባሰባቸው የድሃ ልጆች መሳሪያ ተሸክማችሁ ለእናት ሀገሬ ነው ብላችሁ አሁንም መስዋዕትነት እንድትከፍሉ ይጫወቱባቸው። ኦኬ፣ ስሜታችሁ ይገባኛል። ግን ዋናው ሀገራችሁ ሊሰማችሁ የሚገባው ህዝባችሁ ነው።
የሚነጣጠል አይደለም። ሉዓላዊ ድንበሩና ህዝቡ የሚነጣጠል አይደለም። ስለዚህ ህዝባችሁ ደግሞ ተውን፣ አታንገላቱን እያሉ አሁን በሕክምና ተቋም ውስጥ ያሉ ሰዎች አብዛኛው የጸጥታ መዋቅር እያንገላታቸው ነው። የሚላኩ ሰዎች በተለይ እስር ቤት እየወሰዷቸው ነው። የሚደበድቧቸው ሰዎች አሉ። የተፈነካከቱ ሰዎች አሉ። የተጎዱ ሰዎች አሉ። ሆስፒታል ውስጥ የገቡ ሰዎች አሉ። ጉዳት ደርሶባቸው ምን በመጠየቅ ደሞዝ በመጠየቅ ደሞዝ አንሶናል፣ የረሃብ ጉዳይ ነው ጊዜ አይሰጥም ብለው ስለጠየቁ። ስለዚህ በዚህ ሁኔታ ውስጥ ይህንን ጥያቄ በመጠየቃቸው የጸጥታ መዋቅር ውስጥ ያላችሁ ወንድም እህቶች ተውን፣ አትደብድቡን፣ አታንገላቱን፣ መጠቀሚያ አትሁኑ እባካችሁ እያሉ እየለመኗቸው እና ልመናቸውን ልትሰሙ ይገባል ነው ልትሰሙ ይገባል። የምታዳምጡ ሰዎች ካላችሁ በተለያየ አጋጣሚ ልትሰሙ ይገባል። መጠቀሚያ አትሁኑ። ከቻላችሁ መደራጀት አለባችሁ። እናንተ መጠየቅ አለባችሁ። ጥያቄያችሁን መሰባሰብ መቻል አለባችሁ። አንድነት መፍጠር አለባችሁ። እዛ ያላችሁት በየካምፑ ያላችሁ ልጆች ስለዚህ ይሄንን ነገር አስቡበት። የህይወት መስዋዕትነት የምትከፍሉበትን አስቡበት። የህዝባችሁን ጉዳይ አስቡበት። የቤተሰቦቻችሁን ጉዳይ አስቡበት። የእናንተ ላይፍም አስቡበት። ሌላው ላይፉን እየኖረ ነው። ስለዚህ የእናንተንም ህይወት አስቡበት። ቀጣይነት ሊኖረው የሚችለው ምን ሳደርግ ነው፣ ከኔ ምን ይጠበቃል የሚል ስሜት ሁሉ ጊዜ ሊሰማችሁ ይገባል ብዬ አስባለሁ። የጤና ባለሙያዎች ለመከላከያ ሰራዊቱና ለጸጥታ ተቋማት ያቀረቡትን ጥሪ አስመልክቶ ነው ትንሽ ሀሳብ እዚህ ላይ ሰጥተዋል። ለማንኛውም የዛሬ ዋና መረጃዎቻችን ከላይ መግቢያ ላይ የጠቀስናቸው የሕክምና የጤና ጥበቃ ሚኒስትሯ እንደዚሁም የሰራዊቱ ጥሪ የጤና ባለሙያዎች የተቃውሞ አድማ የሚል ነው። ዛሬ በዚህ ጉዳይ ላይ ትንሽ ሀሳብ መስተያየት ለማምጣት ነው ወደ እናንተ የመጣ ነው። በሚቀጥለው በሌላ ፕሮግራም እስክንገናኝ ድረስ የዛሬውን እዚህ ጋር አበቃለሁ። ጽናት ሚዲያ ስለተከታተላችሁ በጣም እናመሰግናለን። ጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማደረስ ከጎናችን እንዲቆሙ በታላቅ አክብሮት እየጠራን ሁልጊዜም ጽናትን እንድትከታተሉ እንድታበረታቱ በድጋሚ እጠይቃለሁ። የዛሬ ፕሮግራም በዚህ ያበቃው።